ሀገር በሚል ኃይለ ቃል እንነጋገራለን። በዚህ ሀገር ወሰኑ በሚል ኃይለ ቃል እንነጋገራለን። እግዚአብሔር አምላክ በዚህ ቃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። አሜን። አኮ ግን ሀገር በዚህ ሀገር ወሰኑ በሚል ኃይለ ቃል እንነጋገረው። ይህን ቃል የምታገኙት ዕብራውያን ምዕራፍ 13 ቁጥር 14 ላይ ታገኙታላችሁ። ይህንን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ ሁላችሁም እንደምታውቁት በድንቁርና ኑሮ በኋላ እግዚአብሔር መልሶ የጽድቅ ዕቃ ያደረገው መንፈሳዊ አባት ነው። ቅዱስ ጳውሎስ 46ቱን የብሉይ ኪዳን መጻሕፍት ገማልያል ከሚባል ሰው ከኦሪት ምሁር ቁጭ ብሎ ተምሮ ነበር። ኢየሱስ ክርስቶስ ማስተማር ከመጀመሩ በፊት መድኃኔዓለም ኢየሱስ ክርስቶስ ሳይሰቀል ሐዋርያትን ከመጥራቱ በፊት 46ቱን የብሉይ ኪዳን መጻሕፍት ቅዱስ ጳውሎስ ገማልያል ከሚባል ሊቅ ተምሮ ነበር። ሐዋርያው ቅዱስ ጳውሎስ ተምሮ መንፈሳዊ ሥራ ይሠራ የነበረ በልቡ የእግዚአብሔር ቅን መንፈሳዊ አገልግሎት የሰጠን የምትነግበት መንፈሳዊ አባት ነበር። ሐዋርያው ቅዱስ ጳውሎስ ኢየሱስ ክርስቶስ ሙቶ ተነስቶ ወደ ሰማይ ካረገ በኋላ እጅግ ቤተ ክርስቲያንን ያሳደደ የቤተ ክርስቲያን ስቃይ ሆኖባት ነበር። የሚገርመው ግን ሐዋርያው ቅዱስ ጳውሎስ ተምሯል፣ ግን እያገለገልኩ እየመሰለው ቤተ ክርስቲያን ያሳድዳት ነበር። የሚገርማችሁ ነገር ሐዋርያው ቅዱስ ጳውሎስ ክርስቲያኖችን ይገድ፣ ክርስቲያኖችን ያሳድድ የነበረ ክፉ ስለሆነ አይደለም፣ እግዚአብሔርን እያገለገልኩ መስሎ ነው። አሁን አንዳንድ ሰው በዚህ ዘመን እግዚአብሔርን እያገለገልኩ እየመሰለው እግዚአብሔርን ይሰድባል። እግዚአብሔርን የጨመርኩበት እያለ የእግዚአብሔርን ይወስዳል። አንዳንድ ጊዜ ሩቅ ሆኖ ከማጥፋት የሚገባው ነገር ምን መሰላችሁ? እግዚአብሔርን እያገለገሉ እየመሰሉ የሚጠፋ ጥፋት ነው። ዳዊት በዚህ ነው ስህተትን ማን ያስተውላታል ይላል። ሰባኪ የሚያጠፋውን ጥፋት፣ ካህን የሚያጠፋውን ጥፋት፣ ዲያቆን የሚያጠፋውን ጥፋት፣ መነኩሴ የሚያጠፋውን ጥፋት፣ ዘማሪ የሚያጠፋውን ጥፋት ማንም ልብ አይለው። እያገለገል እየመሰለ ግን በጎን ይናዳል። ቅዱስ ጳውሎስ አገለገልኩ እየመሰለው ግን ቤተ ክርስቲያንን ያሳድዳል ነበር። እሱ ክርስቲያኖችን የሚያባርረው ለምን አስቦ ነው ሲባል፣ አይ የእግዚአብሔርን ሕግ ሽረዋል፣ ኦሪትን ሽረዋል፣ ኦሪት ሰንበትን አክብር ስለምትል ሰንበትን ይሽራሉ። እንደገና ደግሞ ኢየሱስ የሚባለው ሰው ራሱን ከአምላክ ጋር ያስተካክላል። ስለዚህ የእሱ ተከታዮች ሁሉ እግዚአብሔርን ይሰድባሉ ብሎ እግዚአብሔርን እያገለገሉ እየመሰለው ክርስቲያኖችን ይገልጽ ነበር። ጌታ ምን ብሎ ተናግሯል መሰላችሁ? ክርስቲያኖች በመጨረሻው ሰዓት ይላል እናንተን የሚገል ሁሉ ለእግዚአብሔር መስዋዕት የሚያቀርብ የሚመጡበት ዘመን ይመጣሉ። እናንተን የሚገል ሁሉ ለእግዚአብሔር መስዋዕት የሚያቀርብ የሚመስልበት ዘመን ይመጣል። አንዳንድ ሰው ጽድቅ እየሰራ ሕፃናት በሚራወጡ ሳይ ሕፃናትን ቀስ ያደርጋቸዋል በጽናት። አሁን ለምንድነው አንስሯሯጥ ይሄ መላእክቱ የሚነጠፉበት ነው እያለ ግን ሕፃናትን እየገለገሉ አገልግሎቱ ሰውን እየጣሉ እግዚአብሔር ማስደሰት ነው። እየሰረቁ ማስደሰት የለም። እያምኑ እግዚአብሔር አይደሰትም፣ እያምኑ ያገለግሉ። ስለዚህ ሩቅ ሁነው ከቤተ ክርስቲያን ርቀው ይህ ኃጢአተኛ ነኝ እያሉ ከቤተ ክርስቲያን እንዳይገቡ እየፈሩ እኔ ጎስቋላ ሰው ነኝ
ከእግዚአብሔር ቅዱስ ስፍራ እንዴት ብዬ እገባለሁ እያሉ አውስጥ እንኳን እንዳይገቡ እየተንቀጠቀጡ ከርቀት ዛፉ ላይ ተሳልመው ከሚመለሱት ኃጢአተኞች ይልቅ ውስጥ ሆኖ ድፍረትን የሚሰራ ሰው በእግዚአብሔር የተናቀ ነው። ስለዚህ ቅዱስ ጳውሎስ አገለገሉ እየመሰለው ያጠፋል። ግን ቅዱስ ጳውሎስ የሚያጠፋው ከቅን ልቡና ስለነበረ አውቆ ስላልሆነ ወይም በጥንቃቄ ጉድለት ወይም ንዝህላል ሆኖ ወይም ምን አገባኝ ብሎ በግዴለሽነት ወይም ደፋር ሆኖ ሳይሆን ለእግዚአብሔር ቅናተኛ ሆኖ ቀና ልቡና ስለነበረ እግዚአብሔር አልተቆጣበትም። እግዚአብሔር ወገኖች ዋናው የምናጠፋው ጥፋት አይቆጣበትም። ለዘላለም ሌት ተቀን የሚቆጣ በሆነ ባልሆነ እንዲህ ባደረግን ቁጥር ፊቱን ዞር የሚያደርግ አመላጤ ነው። ብናጠፋ እንኳን እየተከተለ በሄድንበት የሚሄድ በወጣንበት የሚወጣ በወረድንበት የሚወርድ አምላክ ነው። ብናጉረመርምም እሱ ግን አይተውም። የማይተውን አምላክ ነው። ምስጋና ያለው በዘላለም የማይተው አምላክ ነው። አሁን ያሳድር ሲሆን እግዚአብሔር መብረቅ አለበት። ደማስቆ ከተማ ሲደርስ ደማስቆ ማለት ምን ማለት መሰላችሁ? የጥንት በደመ ሰብ ማለት ነው። ደማስቆ ማለት በሰው ደም የታጠረች ከተማ ማለት ነው። በእንግሊዝኛው ምን ማለት ነው? ብለዲ ማለት ነው። በደም የታለለ በደም የተቀየች ከተማ ማለት ነው። ጣዖት እያመለከች ክርስቲያኖችን እያረደች የክርስቲያን ደም የጠገበች ከተማ ነው። ዛሬ ከተማችን ብታዋት በደም ተግባለች። በደም ባለት፣ በዝሙት፣ በዘፈን፣ በዝላይ ቤቱ ሁሉ ተከፍቶ ቢታይ ለእግዚአብሔር የሚያስጠይቅ ጉድን የተሞላች ቅዱስ ጳውሎስ እንደዚህ ነበር። በእውነት አለ ጻድቅ መስለው ቤታቸውን ዘግተው የሚሰሩት ክፋት ሊነግሩት የሚያሳፍር ነው። እች ከተማ ቤቷን አጥርቃ ቀለሟን ቀብታ ሲሚንቶዋን ወሩራ ውስጥ የተሞላችው ጉድ የሚያሳዝኑ እሷ ብቻ ሳይሆን እኛ ውስጥ ያለብን ጉድ በጣም ብዙ ነው። ያ ጉዳችን ተመልሶ ደግሞ እረፍት ይነሳል። እየበላንም እንጨነቃለን፣ እየተዝናናንም እንጨነቃለን፣ ሰርግ ተጠርተንም እንጨነቃለን፣ መንገድ እየሄድንም እንጨነቃለን፣ ለምሰንም እንጨነቃለን፣ ጠጥተንም እንጨነቃለን፣ ተጋብቶም ይጨነቃል፣ ሰው ስልጣን ተሰጥቶትም ይጨነቃል፣ አጊጦም ይጨነቃል። ይህም ቦታ ይዞ ይጨነቃል። ለምን ይጨነቃል? ጉድ አለ። እርሱ የሆነ ክፋት አንድ ወቅት የወደቀባት ውድቀት ስላለችው ያችን ሸነቆዋለች ሁሉ ያቺ እረፍት ትነሳዋለች እና በደም የተቀየች ከተማ ማለት ነው ደማስቆ ማለት ነው። እግዚአብሔር በዛች ደማስቆ ከምትባል ቦታ በደም ከሰከረችው ቦታ ጳውሎስን ጠራው። እግዚአብሔር በደም ከሰከረችው ከተማ ነው እኛን የጠራው። ከተማ ብታያት ውስጥ ዳያ ብትነጾበት ውስጧ ለአፍንጫ የሚያስጠይቅ ለአፍም የማይጥም ለጆሮም ጆሮ ጭው የሚያደርግ ክፋት የሚሰራባት ከተማ ነው። ከዚያ እግዚአብሔር ደማስቆ ሲደርስ መብረቅ ከሰማይ ጣለና ጳውሎስን መታው። ጳውሎስ ተምዘግዝጎ የወደቀው ሲወርድ ጳውሎስ ለምን ታሳድደኛለህ ሲል አንዱ የማሳድደው እኔ ማን ነኝ አለ። ልብ በሉ ጌታ ሊያነሳ ሲል ይጥላል። ይህን ብላችሁ ያዙ። መድኃኒዓለም ኢየሱስ ክርስቶስ ሊያነሳ ሲፈልግ መጀመሪያ ይጥላል፣ ሳይጥል አያነሳም። ጳውሎስን ያነሳው መጀመሪያ ጥሎን ብዙ አባቶችን ያዕቆብን እግዚአብሔር ለክብር የጠራው ስራው ሃይማኖት ለመሆን ያበቃው መጀመሪያ ተሰዶ፣ ቅዱስ ጊዮርጊስ የሰማዕታት አለቃ ለመሆን የበቃው መጀመሪያ ስጋውን በሽንኩርት ተልጦ እግዚአብሔር ሊያነሳ ሲል ይጥላል። ልብ ብላችሁ ያዙ። የሆነ ውድቀት በገጠማችሁ ሰዓት እግዚአብሔር በዚያ ውድቀት ውስጥ ሊያሻገራችሁ ፈልጓል ማለት ነው እንጂ ጥሯችሁ ይችላል። ምን ጊዜም ተኝታችሁ ተነስታችሁ በመከራም ውስጥ ሆናችሁ በሆነ ችግር በገጠማችሁ ሰዓት እግዚአብሔር ሊያነሳችሁ ምን ይላረኳችሁ? ይጥላል። መጀመሪያ ጥሎ ያነሳል። ገበሬ ፍሬ ሊያስ ሲፈልግ ዘሩን ይጥለዋል ወይስ ምን ያደርገዋል? መጀመሪያ ፍሬን እርሻው ላይ ጥሎ ነው ዘር የሚያነሳ ነው ወደ ዘሩ ቁጥር መጀመሪያ ዘሩ ሲጥለው ፍሬ ያስታል። እግዚአብሔር እኛን በመከራ
ግማሾቻችን በበሽታ ይጥለናል። ግማሾቻችን ደግሞ በምን ይጥለናል መሰላችሁ? ውጤታችን እንዲቀር ያደርጋል። ግማሾቻችን ከስራ እንድንባረር ያደርጋል። ግማሹ ደግሞ በትዳር እንዲጣላ ተጣልቶ የትዳር አጋሩ ሲያጣ ጌታ ወይ እንደምሆን አድርገን እያለ እንዲመጣ ያደርገዋል። እግዚአብሔር ሊያነሳት ይጥላል። አንድ ጊዜ ቅዱስ ኤጲፋንዮስ አንድ አህያ ብቻ ነበሩ። አባቱ ሲሞት አንድ አህያ ጥሎለት ነው። እግዚአብሔርን ግን አያውቅም የአረማዊ ልጅ እና እግዚአብሔር ኤጲፋንዮስ ቅን ልቡና ስላለው ሊጠራው ፈለገ። እግዚአብሔር ሊጠራው ቢፈልግ የሚቀምጡ ናት። እህትም አለችው፣ እናቱም አለች። አባቱ ጥሎት ሞቷል። ምን ይሁን ልጄ ይህን አህያ ወስደህ ሽጠው አለች። አህያውን ሊሸጥ ሂዶ አህያውን ሸጠና ሰልሶ የሚወባት ያመጣል። እግዚአብሔር ግን ይህንን ኤጲፋንዮስ የሚባል የአረማዊ ልጅ አባቱ ክፉ ቢሆንም እናቱ ምሕረት የሌላት ብትሆንም ሊጠራው ፈለገ። ይህን ጊዜ አህያውን ሌላ ጻድቅ መነኩሴ እንዲገዛው አደረገ ነው የሚገርሙ። ያን አህያ ገዛውና ያ ጻድቅ ሰው ኤጲፋንዮስ አህያውን ሸኝቼ ሽጦ ሲያበቃ እየነዳው ሸኝ ብሎ ከተጅሽን አህያው ምን ሽጦ ሲያበቃ ነው። አህያው እንዴት ያለ ነው? ጥሩ አህያ ነው ሲሉ ሰው ተመልከተው። ጉልበቱም እንዲህ ያለ ነው፣ ጎሮውም እንዲህ ያለ ነው እያለ እያገላበጠ ሊያሳይ በፊት በኋላ ሰው ጉሻጥን ነገታቁታላችሁ ሆድ እቃውን ብሎ ስርጣ በሆነ ወደቀ። እንኳን ጥሬው ወደ እናት ሊመጣ ወደቀ። የዛሬ ጊዜ ምን ነገሻለሁ ወይ እግዚአብሔር እንዳይሄድ ያይን አያውቅም። ያ ጻድቅ አባት ይገርማችኋል፣ በጌታዬ በኢየሱስ ክርስቶስ ስም እንድትነሳ አዝዣለሁ ብሎ ከሞት አስነሳው። አህያው አፈርሶ የገደለው ሰው ከሞት ካስነሳ በኋላ አንድ አህያ ለሰው አገልጋይ ሆነ ተፈጥረህ ሰውን ደግ መገዳልና እንድትሞት አዝዣለሁ አለ። አህያው ሞተ። መለሰና ደግሞ አህያውን አስነሳ ብዙ አለቀሰበት። አህያውን አስነሳው። አህያውን ቆይ ይህ ሁሉ ነገር የምታደርግ በምን አይነት ነው? ኢየሱስ ክርስቶስ የሚባል ሰማይና ምድር የፈጠረ አምላክ አለ ነው። እንዲህ ሆዴ ከፈረጠ በኋላ አህያ በርግጫ ከመጣኝ በኋላ የሚያስነሳ አምላክ አለ ካላውቀው እንዲያደረግን አውቄ ብትከተለውማ ምን እንዴት ያደረግልኝ ይሆን አለና አህያውን ጥሎት ያመነው ከጥጡ ተከትሎ ገዳም ገባ። ኤጲፋንዮስ እንዲህ ገዳም ተከትሎ ከገባ በኋላ በምንኩስናው ሲኖር ብድግ አድርጎ እግዚአብሔር ለጥሮስ የቅስና ሊመርጠው ፈለገ። ሊመርጠው ሲፈልግ እሱ ግን ሹመት ስለማይፈልግ ይጠፋል። ሰዎቹ ይፈልጉታል፣ እሱ ግን ይሸሸጋል። ሰዎቹ ይፈልጉታል፣ እሱ ግን ይሸሸጋል። መጨረሻ ላይ ሄዶ ከባቄላ ውስጥ ተደበቀ። ከባቄላ ውስጥ ሲደበቅ መቼም ብቻ እንግዲህ በኤጲፋንዮስ አህያ ክፉ ሆናለች ማለት ነው። አህያ ሄደችና እሱ የተደበቀበት ባቄላ ገባ። ኤጲፋንዮስን ጳጳስ ያደርጉ እየፈለጉ ጠፏቸው። አህያው ሂዶ ከባቄላው ሲገባ የባቄላው ባለቤት አህያ ሊያስወጣ ሲሆን ከኤጲፋንዮስ ጋር ቁጭ ነው። አህያው ደግሞ የሚበላ የሚገርማቸው ኤጲፋንዮስ ካለበት አጠገቡ እንት ብሎ እንዳይሮጥ ሊያዩት ነው። ዝም ብሎ ቁጭ ዋሽ እያሉ አህያው ሊያስወጣ ሲሄዱ እሱ እዚያ ቁጭ ነው። ኧረ ግን አንተ አህያ የተባረክ ነህ ጳጳስ አሳያ ነው ብለው ማን ለቃህ እንጂ ወስዶ ጳጳስ አደረጉት። እግዚአብሔር ሊያነሳ ሲል ይጥላል። ኤጲፋንዮስ ሊያነሳ ሲፈልግ መጀመሪያ በእርግጫ ተመቶ እንዲወድቅ ናቸው። ሁልጊዜ ውድቀት ሲገጥማችሁ እግዚአብሔር ሊያነሳ ይፈልጋል። ምን አድርጌ ነው ጌታ ሆይ የዚህን ያህል ዘመድ እንደሌለኝ ታውቃለህ፣ ብቸኛ እንደሆንኩ ታውቃለህ፣ ሐዘንተኛ እንደሆንኩ ታውቃለህ፣ ጤና እንደሌለኝ ታውቃለህ አትበሉት። ጌታ ሆይ የጻድቅ ልታነሳ ይፈልገኝ። ለዚህ ነው ቅዱስ ዳዊት ምን አለ? ጌታ ሆይ ያስጨነቀኝ ለመልካም ሆነልኝ ነው። እግዚአብሔር የሚያስጨንቀው ለመልካም ነው። እግዚአብሔር የሚያስጠብቀው እግዚአብሔር የሚያሰቃየው ለመልካም ነው። አሰቃይቶ ለክብር ያበቃል። እግዚአብሔር ስቃዮቻችን፣ ጭንቀቶቻችን፣ መከራዎቻችን ሁሉ መነሻችን እንጂ ውድቀታችን እንዲያደርግብን ቅዱስ ፈቃዱ ነው። ስለዚህ ጳውሎስን ሊያነሳው ሲፈልግ በመብረቅ አለው፣ ጳውሎስ ማነው የማሳድድን አለው። እኔ የናዝሬቱ ኢየሱስ ክርስቶስ ነኝ። ጌታው ይብቻ ያደርጋል። እንዲህ አይነት ጸሎት ተባረከ። እግዚአብሔር እያሳደድከኝ ነው ሲለው ምን ላድርግ የሚል ሰው ተባረከ። ብዙዎቻችን በሰባኪያን፣ በመጻሕፍት፣ በመዘምራን
ለምን ታሳድዱኛላችሁ ብሎ ያውቃል። ግን ምን እናድርግ ብለን አንለው ከፈራችን ተጨለቅ ማለት ለምን ታሳድዱኛላችሁ? ተሳዳቢዎች ክርስቲያኖችን እየተሳደባችሁ ለምን ታሳድዱኛላችሁ? ሀብታሞች ድሆችን እየናቃችሁ ለምን ታሳድዱኛላችሁ? ዘፋኞች እየዘፈናችሁ ለምን ካፋችሁ ታሳድዱኛላችሁ? ቂም የምትይዙ ሰዎች ቂም እየያዛችሁ ለምን ከልባችሁ ታሳድዱኛላችሁ? እግዚአብሔር እኮ እኛ ላይ መቀመጫቸው ተሰጥቷል። በዚህ ነው ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደስ መሆናችሁን አታውቁም ይላል። የእግዚአብሔር ቤት ናችሁ፣ ግን እግዚአብሔር ቤታችን ውስጥ እንዳይቀመጥ አስገድዶ ነው። ዓይናችን ላይ እንዳይቀመጥ ዓይናችን አመንዘራ ነው፣ ስግደኛ ነው። ጆሮአችን ላይ እንዳይቀመጥ ዘፋኝ ነው። እጃችን ላይ እንዳይቀመጥ ሌባ ነው። እግራችን ላይ እንዳይቀመጥ ዘዋሪ ነው። ልባችን ውስጥ እንዳይቀመጥ ቂመኛ ነው። እግዚአብሔር ተፈቀደ። እግዚአብሔር ሲፈቀደ ደግሞ በረከተ ሥጋ በረከተ ነፍስ ይጠፋል። ለምን ታሳድደኛለህ ስለ ምላደሩ ስብከት በሰማችሁባት ምሽት ትንገት በሰማችሁባት ማለዳ አባቶችን እየቀረባችሁ እንዲህ ነበሩ። ቃለ እግዚአብሔር ሰማሁ እስካሁን እንዲሁ ኑር ያለው እንግዲህ የምናደርግ ማለት ይገባል። እለቷን ወዲያውኑ መወሰን ይጠበቅብን። ሳይመሽ ሳይነጋ በድነ ቅዱስ ጳውሎስ እይበል ቅዱስ ዮሐንስ አፈወርቅ እይበል አሐዱን ሀገር እይርብረኒ እግዚአብሔር አምላክ ነፍስ ፍጡር ይላል በልሳኑ። ማንም ክፉ ቢሆን ማንም ቂመኛ ቢሆን ማንም እጁ በደም የተነከረ ክፉ ሰው ደም አፍሳሽ ቢሆን ማንም ሌባ ማንም ዘማዊ ቢሆን እግዚአብሔር አይምረኝም አይለው። ይልቁን ዘመኑ ሳያልፍበት ቸኩሎ ምናደርግ በለው ነው። ሁላችንም ምናደርግ ማለት ተከተል ይህን ስለምናለ ወደፊቱ ሂድና አለ። ወደፊቱ ሂድና አናንያ የሚባል ነቢይ የምታደርገው ይነግረሃል። የዛን ጊዜ በእሱ ተጠመቃል። ወደና ጳውሎስ ሲጠመቅ ከዓይኑ ቅርፊት ውልቅ ብሎ ወደቀለት ነው። ቅርፊት የተባለ የነበረበት የኃጢአት ጉድ ነው። እግዚአብሔርን እንዳያይ የኃጢአቱ ሞራ ሸፍኖታል። ያ ቅርፊት ወጥቶ ወደቀለት። ቅዱስ ጳውሎስ ክርስቲያን ሆነ፣ የእግዚአብሔር ምርጥ ዕቃ ሆነ። በሚገርመው ግን ቅዱስ ጳውሎስ እኔ ለሰባኪነት መርጫለሁ ሲለው እግዚአብሔር ቀጥታ ስብከት አልጀመረም። ምን እንዳደረገ ታውቃላችሁ? ወዲያው በአረብ በረሃዎች ውስጥ የሚቀመጥ በሌለበት 3 ዓመት በበረሃ ሄዶ ሱባኤ ገባው። ትናንትና ኃጢአተኛ የነበርኩ ሰው ለሰባኪነት አልበቃም፣ ቃልህን ለመስከር ለሐዋርያነት ለካህንነት አልበቃም፣ ጌታዬ ጥቂት የመከራ ዘመን ያስፈልገኛል ብሎ ወዲያውኑ ሳይሆን ሳያልፍ ተጠምቆ በበረሃ ሄዶ 3 ዓመት በአረብ በረሃዎች እህል ሳይቀምስ እየተንገረገበ ኖረ። ቅጠል እየቀመሰ አራዊቱን ዘመድ አድርጎ ኖረ ይላል። ተጠምቆ ሳይሆን ሳያድር የምናኔውን ዓለም ተያያዘው። ኋላ ተመልሶ ቤተክርስቲያን ጠቀማት፣ እግዚአብሔርን አመሰገነ። ለመጀመሪያ ጊዜ ከ35ቱ የአዲስ ኪዳን መጻሕፍት መጀመሪያ የተጻፈችው የገላትያ መልእክት ነው። እሷንም የጻፋት ቅዱስ ጳውሎስ ነው። ቅዱስ ጳውሎስ 14 መልእክታትን ጽፏል። ከ14ቱ መልእክቶቹ አንዱ ማነው? የዕብራውያን መልእክት። የዕብራውያን መልእክት ከ14ቱ መልእክታት ውስጥ ቅዱስ ጳውሎስ ስሙን ያልጻፈበት መልእክት የዕብራውያን መልእክት። ሌሎችን መልእክታት ሲጽፍ እኔ ጳውሎስ ጻፍኩላችሁ፣ እኔ ጳውሎስ ላክላችሁ እያለ ይጽፍላቸዋል። ዕብራውያን መልእክትን ሲጽፍ ግን እኔ ጳውሎስ ጻፍኩት አላለም። ዝም ብሎ ለሌላ ሰጣቸው። ለምን መሰላችሁ? ጳውሎስ ሊገናኛቸው ቢላቸው ኑሮ ትናንትና ክርስቲያኖችን ሳሳድድ አመፀኛ የነበረው ጳውሎስ ምንጊዜ ለዚህ በቃ እያሉ ትምህርቱን አንቀበልም እንዳሉ ዕብራውያን ማለት የዕብራይስጥ ቋንቋ የሚናገሩ ናቸው። ኩራተኞች ስለሆኑ ስሙን ሳይገልጽ ጻፈላቸው። አንዳንዱ ሰው ይመርጣል ነው ሰው የሌላ ሰው መጡ መምህር ከኔ ከአዲስ አበባ ዘማሪ ከኔ ከሚያዱ ቦታ መምህር ከኔ መጡ ካልተባለ ትምህርት አይሆናል። ሰው የሚሰማው አንዳንድ ጊዜ ደግሞ ዛሬ ምን አይነት ሰው ማስመሰላቸው ብሎ ያው ደምረት ጻድቅ ውስጥ ይመጣሉ። ብዙ ትምህርትን ማለት ነው
ገበዝናኛ ፈረንጆቹ ፍሬሽመንት ምግብ ማለት ነው። እንደ ስብከትም አሁን ሰው ማለት ነው ወይ ይበላል ወይ ይጠጣል። ሀብታሙ በልቶ ጠጥቶ ምቾት ይመረዋል። ምቾት ይመረዋል ታውቃላችሁ። ምቾቱ ሲመራ ምን ይጠጣል? በላ ጠጣ፣ ሆዱ ሞላ፣ ቆሎም ቆረጠመ፣ ጋጡም በላ፣ ጠላም ጠጣ፣ ዘራ ይቀርፍተኛ ዘራ ምን ይያዛል? መሸዳዊ ሲሆን ሆዱ ሞልቶ ምሳሌ በላ ሆዱ ሞልቶ እንዳይተኛ ተኝቶታል። ቤቱ መጃሰታ ጎለል ሲዛው ተሰው ካለ ደግሞ አጥንት ባጥንት አይብሮ ሲዝግበት ካልሆነ ደግሞ ሳይነት እንደዚህ ሳይታወጣ ካንቺው የምትባል ነው ወይም የሚከብስበት ያለው እንደዚህ ጎለል ሲዛው ተሰው አያላ ደግሞ ሳይታስከበት ነው በቃ ይሆናል አይደል እንደዚህ ማለት ነው። እንደ ህፃናት እንዳሉ ሆነታ አንዳንዳባቱ ህፃናት ለምን በቃኛ ይሆን ለምን እንደ መዝናኛ ነው ሆዳቸው መሙላቱን አያውቁትም። በቃ ካልተባለ ዝም ብሎ አፋቸው ለምን ሲነካው እንደዚህ ይሆናል አይደል እንደ መለከት ያለው ታፍቀት ደስቷል። እንደዚህ አፋቸው ለምን ሲነካው ደስ ይላቸዋል። ስለዚህ ብሎ ይበላሉ። እየበሉ እያለ ደስ ይላቸዋል። መሩ ሲለቃቸው ደግሞ ይረጥቶ ያለቅሳሉ። ሳይኮሎጂ ይላል ሳይኮሎጂ ተማራችሁ ታላችሁ ነው ይላል። ህፃናት ሲጠሩ ጡት ላይ ጡት የመፈለግ ጉንጀታ ወይ ፍትወት የሚባል አለባቸው። ስለዚህ ያኔ ጡቱን ሲጠሩ በቃ እንደሚታከትለት ይቆጥሯቸው ደስ ይላቸዋልና ሲለቁት ግን መልሰው ልብሳቸውን ይቀጥላሉ። ለአንዳንድ ሰው ወደ ምረት ጻድቅ ወደ ምረት ሲመጣ ደስ እንደሱ ተምሮ ትምህርት እንግዲህ ይሄዳል። ማለት ምን አንተለጠልኩ ምን ተቀየርኩ አይደል ሁሉ ይባልሽቶ ነገር ደግሞ መጥቶ መማር እንዴት ይገርማችኋል ማለት ነው። አሁን ኃጢአት አልሰራ ያለው በጎ ሰዎች ስለሆኑ ይነገራል። ለምን መሰላችሁ? በጎ ሰዎች ስለሆኑ ሳይሆን ኃጢአት አላደርግ ብለን ሻንጆ ያን ሰዎች ሲሆን ለምን መሰላችሁ? ለለት ዛሬ የተማራን በዛሬ ማምሻት ሆኗል። ዛሬ ኮመኑ እንዲሁ አስተማሩ ይጋለው ዛሬ ጥሩ ሰው ነው ያለው። ነገ ደግሞ ሲማራት የነገቱ ለነገ ማምሻት ሆኗል። ከነገ ወዲያ ሲማለነው ከጸሎት የማይጠበቅበት አውደ ምሕረት ከሌለበት ቦታ ሲሆን አንደኛ ጻድቅ የነበረው ወዲያ አንደኛ ሀሳብ ነው ቁጥሩ ለምን የዕለት የሚገባከችበት ነው እንጂ ማንም ሰው ብቻውን ሶስት ጻድቅ የሚሆን ከዚያ ያልሽለት ከቃል ያልሽለት ተመልሶ ወደ ነበረበት ነው የሚመለስ። አሁን ወጥቶ 3 ዓመት በዳበር አበቃቶ መጥቶ ሰበከ ክርስቲያኑ እስከ 3ኛው ሰማይ እስከመለጠ ደርሶ የቅድስና በግዞ እመቤታችን በአካል ተገልጻ እስከማነጋገር ደርሳ ነበር። በአካል ቅዱስ ጳውሎስን ከደጃቸው አሳየር እስከማነጋገር ደርሶ ነበሩ እና የዕብራውያን መልእክትን ስነ መለኮትን አምቆ የያዘ ስለ ክርስቶስ አምላክነት የያዘ መጽሐፍ ነው። ቅዱስ ጳውሎስ ከተናገራቸው ትምህርቶች ዛሬ የምንነጋገርበት ምን ነው ይመስላችኋል? አሰማችሁ? ምን ይላል? እርሱም ተናገሩ። ምን ይላል? ወንዶች አትናገሩ ታቆጣችሁ። ምን እንደምደረሳችሁ በዚህ ምን የለም ሀገር የለም። ቅዱስ ጳውሎስ አጻፋቸው ከመልእክታቱ በዕብራውያን መልእክቱ ወደ ያስተላልፍ የፈለገው ነገር ስለምና ነው ያስተምራል። በዚህ ሀገር የለንም አይደለም ይዛ አየው እንደዚህ እንደነጠው ቆይቶ ለክርስቶስ ነው ክርስቶስ ላይ ከተማይቱን ሊቀጥፋት ፈልጎ ከተማዎቹ ተፈቀረ ነው። ተመልከቱ ክርስቶስ ከተማይቱን ሊቀጥፋት ፈልጎ ከተማዎቹ ተፈቀረ ነው። ክርስቶስ የተፈቀረው ከተማዎቹ ስለዚህ አለ ክርስቶስ ከተማ ንቆ ከተማዎቹ ተፈቅሯል አለ ቅዱስ ጳውሎስ። እኛም በዚህ ሀገር የለንም፣ በዚህ ምድር ሀገር የለንም፣ በዚህ ምድር ኑሮ የለንም። አፋችንን ትተነው እንሄዳለን፣ መልካችንን ይጠወልጋል፣ ደሞዛችንን ይቀራል፣ ስልጣናችንን ይሻራል፣ እውቀታችንን ይጠፋል፣ እንደነቁራለን፣ ረጅምነታችን ይጎብጣል፣ ኃያልነታችን ይደክማል፣ ጤነኛነታችን ይታመማል። በዚህ ከተማ የለንና በዚህ ሀገር የለንም፣ በዚህ ጥግ የለንም። ይቻለን አታስጠጋልን። ከሹመን ካለን
ትጥለናለች። ጤና ሳለን ልታስጠጃት ስታመም ታወጣናለች። ስናገኝ ልታስጠጃት ስናጣ ትጥለናለች። መልከኛ ሳለን ልታስጠጃት ስንተወልድ ትጥለናለች። ወጣት ሳለን ልታስጠጃት ስናረጅ ትጥለናለች። ስለዚህ በዚህ ሀገር የለምና በዚህ ምንም ሀገር የለም። ስለዚህ ምጣ አብዮ እንግዲህ ከዚህ ከተማ እንውጣ። ይህች ከተማ ይቺ የገመተች ከተማ ሀገራችን አይደለችም። እንደ ንጸውር ትይቶ የእሱን መከራ የእሱን ስቃይ ተሸክመን መስቀሉን ተሸክመን ከከተማው እንውጣ። ከተማው እንውጣና እሱ ወዳለበት እንሂድ። ክርስቶስ ያለው በተናቁ ቦታዎች ነው። ክርስቶስ በበረሃዎች ውስጥ ነው ያለው። ክርስቶስ በገደሉ ውስጥ በዋሻው ውስጥ ነው ያለው። ክርስቶስ በአመት ቦታዎች ያለመጠን በሚበላበት፣ ያለመጠን በሚተኛበት፣ ያለመጠን በሚዘፈልበት፣ ክፋት በሚጎለጎልባት ከተማ እግዚአብሔር ይወጣል። ስለዚህ ከዚህ ከተማ ሀገራችን አይደለንም፣ አይደለችም፣ ጥጋችን አይደለም፣ አታዋጣንም። ከዚህ ከተማ እንውጣ። በዚህ ሀገር የለም። ሌሎችም እንኳን ከእኛ በፊት የነበሩት አባቶች ይቺ ከተማቸው ስላልሆነች፣ ይቺ ሀገራቸው ስላልሆነች ከተማይቱን ጥለዋት ወጥተዋል። ዓለም በነገራችን ላይ መዝናዛ ነው። በዛሬው ዕለት ከቅዱሳን አባቶች አንዱ ይከበራል። አንዱ ዕረፍት ነው። የያዕቆብ ልጅ የዮሴፍ ዕረፍት ነው። ዛሬ ሰኔ 1 ቀን የዮሴፍ የዕረፍት በዓሉ መታሰቢያ ነው። አባታችን ዮሴፍ የመናንያን ምሳሌ ነው። ዮሴፍ አባቱ የሚወደው ልጅ ነው። አባቱ ያዕቆብ የሚወደው ልጅ ነው። አባቱን ከማፍቀሩ የተነሳ ጥሩ ልብስ ይገዛለታል። አባቱን ያፈቅረዋል። አባቱንም ያገለግላል። ያለ ጉርምንታን ይታዘዛል። እግዚአብሔርም ለአባቱ ስለታዘዘ ይወደው ነበር። እግዚአብሔር ስለሚወደው ሞገስና ክብርን ይሰጠው ነበር። በእውነቱ 10 ህልም አይቶ አባቱ ወንድሞቼ ነዶች ተሰብስበው የሊነዶ ከመሃል ሆና ወንድሞቼ ነዶች ለእኔ ለሰነዶ ሲሰግዱ አየሁ ብሎ ህልሙን ለአባቱ ነበረው። ለወንድሞቼ እንዳትናገር ይገባል። እሱ ግን ተናገረ። የልጅ ነገር አላስበው። አንዳንዱ ሰው ሱባኤ ይገባል። በቅድስት አርሴማ ሀገር በተለያዩ ገዳም ሱባኤ ይገባል። ህልም ሲያይ ያችን እየሮጠው ለመናገር ችኮላ በቃ ወዲያው ሰይጣናችን ነድቆ ይወስድበታል። የውሸት ህልምም አለ በእውነቱ ማለት ነው። በበልም ለመጠጥ የሚመጣ ህልም አለ። በሰይጣን የሚመጣ ህልም አለ። ከመንፈስ ቅዱስ የሚመጣ ህልም አለ። አንድ ህልም የሚባለው ቢያንስ 3 ጊዜ ሲታይ ነው። ደግሞ ሲታይ አባቶች የሚያስተምሩት ነው። ህልም ለሰው አይነገርም። ህልም የሚነገረው ለንስሐ አባት ብቻ፣ ለመምህረ ንስሐ ብቻ ይነገራል። እናትናገራል። የሚገርማችሁ ነገር ጸሎተኛ ሆናችሁ የሌሊት ጸሎት አስለምዳችሁ እግዚአብሔር እንኳን ድንቅ ነገር ቢገልጽላችሁ ያችን ህልም ለሰው ከነገራችኋት ከዚያ በኋላ ይዘጋባቸው አይነግራችሁ ጭጭ አድርገዋል። ለምን? አባካኞች ሆናችሁ ማለት ነው። አባካኞች ሆኑ። ያዕቆብ የወንድሞቼ ነዶ ሰገዱልኝ ሲል እያልን ሰግድልህ ነዋ ታዲያ ብለው ተናደው ነበር ይላል እና ወንድሞቹ ከብት ከሚጠብቅበት ስንቅ አቀብሉ አባቱ ሲነግረው ምስጢር ስላለው ነው። ታሪኩን ታውቁታላችሁ። ሲነግረው ሲፈት እነሱ ከብት ሊጠብቁ እንደሄዱ አባቱ ስንቅ አቀብል ብሎ ላሰው ነው። ስንቅ ሊያቀብላቸው ሲሄድ እነሱ ግን ነገር ይወረጉሙ ነበር። እሱ ፍቅር ይነግበታል፣ እነሱ ቁጣ ይቀጣጠላባቸው። ዮሴፍ የሚያስበው በዚህ ነበሩ። ወንድሞችን አላያችሁም? በዚህ ነበሩ። በዚያ ሴት ደግሞ አሁን ሴት ወደዛ ማገዳ ሲባል አሁን የበልቷቸው ነው ወንድሞች አባቴ የሰጠኝን ስንቅ ሳላደርስላቸው በረሃ ሞት እያለ ፍቅር ልቡናው ተፈላበት ነበር። እነሱ ደግሞ ነገር ይፈላባቸው ነበር። ነገር እየፈላባቸው እስከ መቼ መጥቶ እስከ መቼ ገድለ ነው የእሱ ሲኛ ገዳ ሆኖ ይኖር እያሉ ከእነሱ ሆድ ውስጥ ነገር ይፈላል። ከእሱ ሆድ ውስጥ ግን ፍቅር ይፈላ ነበር። እኛ አብዛኛው ሰው ለእኛ ፍቅር በፍቅር እየፈላ እያሰበልን እኛ ደግሞ ስለዚያ ሰው ክፋት እናቸው። አንዳንዱ ልቦናችን ምን እንደሚሰማ ወገኖች፣ የድህነት መጨረሻው
የድንቁርና መጨረሻው የውድቀት መጨረሻው ምን እንደሆነ ታውቃላችሁ? የህሊና መጨረሻው ህሊና የጨለመበት ሰው ትልቅ እስር ቤት ውስጥ ነው። ክፉ ህሊና ኃጢአትን የሚያመነጭ ቤት ተቀን ሆኖ እግዚአብሔር ይባል አለ ያልተሰማ ቦታው ተጎንታችሁ ተቀመጣችሁ ማረጋገጣችሁ ምን ማረጋ አሁን እግዚአብሔር ተወለደ ማርያም ምትባል ወለደ ምን ማረጋገጣችሁ ነው አሁን ወለደታችሁ ሲናል በዚያ ዘመን ፎቶግራፍ ካሜራ ማን አነሳ? እንዲህ አይነት ሁሉ ያለ ሆነ ተርከብከብ እያሰበ ታቆተል ይረዳል። እንዲህ አይነት ችግር ለምን መንግስት ከተናት የምትባል አሰች ማን አይቷል? በረውሸት ነው እውነት ነው። እንዲህ ላይ የሚያቆተል ማለት ነው። ትናንት ገሩ በናይተር ሳይል ሄዶ ምን ነው ቪዲዮ ተሰጥቷል። አንድ ቀን እንዲባል ቁጥሩ ይወጣል። ከማት የሚያመለክ ህሊና ነው። ይሄ ህሊና ያልታደለ ህሊና ምንም በሩት ምን ለጭንቀት የሚዳርጋችሁ የፍቅር የሚያንፈለስለን ምን መሰላችሁ ወገኖች? የሳንቲም ማጣት ወይም የስራ ማጣት ወይም የገንዘቡነት ወይም የጤና ችግር አይደለም። ይህ ነገር እያቆሰለን ያለ የራሳችን ህሊና እግዚአብሔር ትቶኛል እትሽም ያለ ነው። አሁን ይህ ነገር እንዲሁ የባህጋት የገማው ሰው እንዴት ይቀበለኝ? ያሰው ክፋትን የሚያመለክት የት ተቀን የሚያመለክት ስቃይን የሚያመለክት ህሊና